ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ፕሬዝዳንት ትራምፕ 15 ነጥቦች የያዘ ዕቅድ ለኢራን መላካቸው ሲዘገብ፣ ኢራን በበኩሏ ጦርነት የሚያበቃው ራሴ ስወስንና የራሴ ቅድመ ሁኔታ ሲሟሉ ብቻ ነው የሚል መልስ ሰጥታለች። በዚህም ጉዳይ እነዚህ 15 ነጥቦች ምንድናቸው የሚለውን በዝርዝር እንመለከታቸዋለን። ቆይታችሁ ተሰሙታላችሁ። ኢራን የሆርሙዝ ሰርጥን ሙሉ በሙሉ እንዳልዘጋች እየገለጸች ትገኛለች። ይሁን እንጂ መተላለፊያውን ለመጠቀም ጥብቅ ቅድመ ሁኔታ አስቀምጣለች። እነዚህ ቅድመ ሁኔታ ምንድናቸው የሚለውንም በዜና ትንታኔያችን አካተናል። ቆይታችሁ መሰሙት ይሆናል። የጉምሩክ አዋጅ ማሻሻያ ረቂቅ በምክር ቤት አባላት ዘንድ ቅሬታ አስነሳ። ይህም የሆነው በኮንትሮባንድ የተገኙ ተሽከርካሪዎች ይወረስ የሚል የጉምሩክ አዋጅ ማሻሻያ ረቂቁ በዚህ ውዝግብ ፈጥሯል። ይህ ውዝግብ ከምን የተነሳ ነው የሚለው የዜና ጥንቅራችን አካተነዋል። ሳውዲ አረቢያ ለሱዳን ጦር ልታቀርብ የነበረውን የጦር መሳሪያ ግዥ ሰረዘች። ሳውዲ አረቢያ በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ልታቀርብ የነበረው የጦር መሳሪያ ግዥ ውል መሰረዙ ተሰምቷል። የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። በኢራን ጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንደሚከፍቱ የኡጋንዳ ጦር ጠቅላይ አዛዥና የረጅም ጊዜ ሀገሪቱ ፕሬዝዳንት ኢሮይ ሙሴቬኒ ልጅ ሌተናል ጄኔራል ሙሁዚ ካሩጋቤ አስታውቀዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ሰላ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ፕሬዝዳንት ትራምፕ 15 ነጥቦች የያዘውን ዕቅድ ለኢራን መላኳ ሲዘገብ፣ ኢራን በበኩሏ ጦርነት የሚያበቃው ራሴ ስወስንና የራሴ ቅድመ ሁኔታ ሲሟሉ ብቻ ነው የሚል መልስ ሰጥታለች። ዛሬ በዓለም አቀፋዊ መገናኛ ብዙሃን ትልቅ መነጋገሪያ የሆነውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን እንዳያበቃ 15 ነጥቦች የያዘ ዕቅድ ለኢራን መላካቸው ነው። የስምምነቱ ነጥቦች ይፋ አልወጡም። ቻናል 12 የተባለው የእስራኤል ቴሌቪዥን ጣቢያ ግን ትራምፕ እቅዱ ውስጥ የተካተቱ ናቸው ያለውን የሚከተሉ ነጥቦችን አስቀምጠዋል። እነዚህም ነጥቦች በናታንዝና ኢፍታህንና ፎርድ የሚገኙ የኒኩለር ተቋማት ስራ እንዲያቆሙና እንዲወድሙ እንዲደረጉ፣ በኢራን ውስጥ የሚከናወኑ የኒኩለር መርሃ ግብሮች ግልጽና ዓለም አቀፋዊ ቁጥጥር እንዲደረግባቸውና ኢራን በቀጠና ያሉ ታጣቂ ቡድኖች መርዳትና ማስታጠቅ እንዲታቆም፣ የተከማቸው የኒኩለር ቁሶች በሙሉ ማውደም፣ ኢራን የኒኩለር ጦር መሳሪያ ባለቤት ለመሆን ፈጽሞ ላለመሞከር ቃል እንድትገባ የሚል ነው። ምንም የኒኩለር ቁስ በኢራን ውስጥ እንዳይደበርና የዳበሩትም ለዓለም አቀፋዊ ተቋማት እንዲሰጡ፣ የሆርሙዝ ወሽመጥ ክፍት እንደሆነና ነፃ የባህር ቀጠና እንዲሆን ማድረግ ነው። የኢራን ሚሳኤል በመጠንና በሚደርስበት ርቀት ውስን እንደሆን ራስን ለመከላከል ብቻ እንዲውል የሚል ነው። በዚህ እቅድ ውስጥ ኢራን የሚከተሉትን ድጋፎች ከስምምነቱ የምታገኝ ይሆናል። ኢራን ቡሼር ውስጥ የኤሌክትሪክ ማመንጫን ለመታከል የኒኩለር ግንባታ አሜሪካ ድጋፍ ታደርጋለች። በኢራን ላይ የተጣሉ ሁሉም ማዕቀቦች እንዲነሱ ይደረጋል። አዲስ ሊጣልባቸው የሚችሉ ማዕቀቦች ይቀየራሉ። በተጨማሪም በሁለቱም ወገኖች መካከል ድርድር የሚደረግበት ጊዜ ለአንድ ወር የሚቆይ የተኩስ አቁም ስምምነት ይኖራል ተብሏል። ነገር ግን ከዋይት ሃውስ እስካሁን ምንም አይነት ዝርዝር ሆነ ማረጋገጫ አልተሰጠም። ይህ በእንዲህ እንዳለ ግን ኢራን ምላሽም ሰጥታለች። የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ በኩል የቀረበውን የድርድር እቅድ ውድቅ አድርገዋል። ኢራን ጦርነቱ የሚያበቃው ራሴ ስወስንና የራሴ ቅድመ ሁኔታ ሲሟሉ ነው ብላለች። ኢራን መሟላት አለባቸው ያለቻቸውን የሚከተሉን ቅድመ ሁኔታ አስቀምጣለች። ለጠላት የሚፈጸመው ወረራና ግድያ ሙሉ ለሙሉ መቆም፣ ጦርነቱ በድጋሚ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታ መፍጠር፣ በተረጋገጠና ግልጽ የሚታወቅ ጦርነት ለደረሰው ጉዳት ካሳ መክፈል፣ በቀጠናው ባሉ ቡድኖች ላይ የተከፈቱትን ሁሉም ጦርነቶች እንዲቆሙ ማድረግና ኢራን በሆርሙዝ ሰርጥ ላይ ያላትን መብትና ሉዓላዊነት ዓለም አቀፋዊ እውቅና መስጠት ነው። የኢራን ባለስልጣን እስካሁን ድርድር የሚባለው ነገር አለመጀመራቸው ታውቋል። ኢራንም የሆርሙዝ ሰርጥ ሙሉ በሙሉ እንዳልዘጋች እየገለጸች ትገኛለች። ይሁን እንጂ መተላለፊያውን ለመጠቀም ጥብቅ ቅድመ ሁኔታ አስቀምጣለች። እነዚህ ቅድመ ሁኔታዎች ምንድናቸው የሚለውንም በዜና ትንታኔያችን ስንመለከተው በዋነኛነት ኢራን የሚፈጸምባትን ጥቃት የማይደግፉና ከጥቃቱ ፈጻሚዎች ጋር ግንኙነት የሌላቸው ሀገራት መርከቦች ማለፍ እንደሚችሉ ገልጻለች። ማንኛውም አይነት መርከብ ሆርሙዝ ከመሻገሩ በፊት በኢራን የሚመለከታቸውን አካል ላይ በተለይ እስላማዊ አብዮታዊ ዘብ ኃይል አርጂሲ ጋር አስቀድሞ መገናኘትና ፍቃድ ማግኘት ይኖርበታል። የጭነት መርከቦችም በኢራን ቁጥጥር ቀጠና ውስጥ የሚያልፉበት ወቅት ለማንነት ማረጋገጫና ለጭነቱ ምርመራ ዝግጅት መሆን እንዳለባቸው ኢራን ስትገልጽ፣
ጠላት የተባለው ሀገር እጣ ፈንታ ምንድነው የሚለውንም በዜና ትንታኔ እያየው ነው። ኢራን በጠላትነት የፈረጀቻቸው ሀገራት በተለይ አሜሪካና እስራኤል እንዲሁም የነሱ አጋር የሆኑ ሀገራት መርከቦች በስርጡ እንዳያልፉ ጥብቅ እገዳ ጥላባቸዋለች። የሀገሪቱ ወታደራዊ አዛዥ ጥቃቱ ከቀጠለ ሙሉ በሙሉ እንዘጋዋለን የሚለው ማስጠንቀቂያ ደጋግመው እየሰጡ ይገኛሉ። አንዳንድ መርከቦች ለደህንነት የተጠበቀ መተላለፊያ እስከ $2 ሚሊዮን እንደሚከፍሉ እየተጠየቁ መሆኑን መረጃ ያመለክታሉ። ሀገሪቱ ግን በይፋ ወጣ ያለችው ነገር የለም። በህንድ ያለ ኢራን ኤምባሲ $2 ሚሊዮን የከፈለ የተባለው መረጃ ምን መሰረት የሌለው እንደሆነ በግልጽ አጣጥሎታል። እንደ ህንድ፣ ቻይና፣ ፓኪስታን፣ ጃፓን ያሉ ሀገራት መርከቦች ከቴህራን ጋር የሚያደርጉ ቀጥተኛ ግንኙነት መተላለፍ መቻላቸው ተዘግቧል። ለምሳሌ በቅርብ 2 የህንድ የነዳጅ መርከቦች የተለያየ ሁኔታ ማለፋቸው እንደቻሉ ተነግሯል። የስርጡ አለመረጋጋት ዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ እንዲያሻቅብና የመርከብ መድህን ዋጋ ከ4 እስከ 6 እጥፍ እንዲጨምር አድርጓል። እስራኤል ለጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንከፍታለን ሲሉ የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ልጅና የሀገሪቱ ጦር ጠቅላይ አዛዥና የረጅም ጊዜ የሀገሪቱ መሪ የነበሩ ሌተናል ጄኔራል ሙሁዚ ካናቢ አስታወቁ። አዛዡ በትዊተር ገጻቸው ላይ ባሰፈሩ መልእክት በመካከለኛው ምስራቅ ያለው ጦርነት አሁን እንዲያበቃ እንፈልጋለን፣ ዓለም በዚህ ከቀጠለ ጦርነት ታክቷል ብለዋል። ነገር ግን እስራኤል ስለማጥፋት ወይም ስለማሸነፍ የሚነሳ ማንኛውም ሀሳብ እኛ ወደ ጦርነቱ ያስገባናል ያውም እስራኤል ጎን ተሰልፈን በማለት ጠንካራና ያልተጠበቀ አቋማቸውን አንጸባርቀዋል። ይህ የጦር አዛዥ አነጋጋሪ መግለጫ የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወንድም ለሆነው እንደ አውሮፓውያን አቆጣጠር 1976 በኢንቲቪ ዩጋንዳ ታጋቾችን የማስለቀቅ ኦፕሬሽን ላይ ለተገደለው ዮኒ ናታንያሁን ዩጋንዳ ሐውልት እንዲታቆም ካሮቤ ጋር ባለፈው ወር ይፋ ማድረጋቸውን ተከትሎ ነው። በዚህ ክስተት የሚያሳየው መካከለኛው ምስራቅ ጦርነት የፖለቲካ ማዕበል አረብ ሀገራት አልፎ በአፍሪካ ቀንድ በምስራቅ አፍሪካ ጂኦፖለቲክ ሚዛን ላይ የጎላ ሚና እየተጫወተ መምጣቱ ነው። የሙሁዚ መግለጫ ዩጋንዳ ከእስራኤል ጋር ያላት ታሪካዊ ጸጥታ ትስስር ወደ አዲስ ወታደራዊ ዲፕሎማሲ አጋርነት እያሳደገች መሆኑን ያመላክታል። ሳውዲ አረቢያ ለሱዳን ጦር ልታቀርብ የነበረውን የጦር መሳሪያ ግዢ ሰረዘች። ሳውዲ አረቢያ በጀኔራል አብዱል ፈታህ አልቡርሃን የሚመራ የሱዳን ጦር ልታቀርብ የነበረውን የጦር መሳሪያ ግዢ ውል መሰረዟ ተሰምቷል። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ ይህ የሳውዲ ውሳኔ በሱዳን እየተካሄደ ባለው ጦርነት ላይ የሪያድ አቋም መቀየር የሚያሳይ ሊሆን ይችላል። ለስምነቱ መፍረስ ምክንያት የተጠቀሱ በሱዳን ጦር ውስጥ እየታየ ያለው መከፋፈል፣ አልቡርሃን በእስላማዊ ወንድማማች ህብረት ላይ ያላቸውን ጥብቅ ቁርጠኝነትና በቅርቡ በአካባቢ በተከሰተ የአሜሪካ እስራኤልና ኢራን ውጥረት፣ የሳውዲና የተባበሩት አረብ ኤሚሬት በአንድ ወገን ማሰለፍ ነው። ይህ እርምጃ አልቡርሃን ከገልፍ ሀገሮች ጋር የሚያገኘው ወታደራዊ ድጋፍ በከፍተኛ ፈተና ላይ ጥሎታል። በኮንትሮባንድ የተገኘ ተሽከርካሪ ይወረስ ሲል የጉምሩክ አዋጅ ማሻሻያ ረቂቅ አዋጅ ታወጀ። አዲሱ የጉምሩክ አዋጅ ማሻሻያ ረቂቅ በምክር ቤቱ አባላት ዘንድ ቅሬታ አስነስተዋል። በህዝብ ተወካይ ምክር ቤት የቀረበው የጉምሩክ አዋጅ ማሻሻያ ረቂቅ በኮንትሮባንድ የተገኘው ተሽከርካሪ ይወረሳል የሚለው ድንጋጌ ምክንያት ቅሬታ አስነስተዋል። የምክር ቤት አባላቱ ትናንት ባደረጉ ውይይት ባለቤቱ ባልተሳተፈበት ወንጀል ንብረቱን መውረስ የዜጎች መብት የሚጥስና ፍትሐዊ ያልሆነ አሰራር ነው ብለዋል። ቀደም ሲል በአዋጅ ቁጥር 1160 ተሽሮ የነበረው ይህ ንብረት መውረስ ድንጋጌ አሁን ላይ ባረው ረቂቅ በድጋሚ መካተቱን አባላቱ አነጋግረዋል። ረቂቅ አዋጁ የሀገሪቱ የንግድ ስርዓት ከዓለም አቀፍ አሰራር ጋር ለማጣጣም የታለመ መሆኑ ተገልጿል። በመሆኑም አንድ የህዝብ ተወካይ ምክር ቤት የነበረው ዶክተር ደሳለኝ ጫኔ በሹፌሩ ጥፋት ባለሀብቱ ለምን ይወረሳል ብለው ተናገሩ። የህዝብ ተወካይ ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ኮንትሮባንድ የጫኑ ተሽከርካሪ እንዲወረሱ የሚፈቅደውን ረቂቅ አዋጅ ዳግም እንዲመረመር ለፓርላማ ጠይቀዋል። ከዚህ ቀደም የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች እስከ 100,000 ብር የሚደርስ የገንዘብ ቅጣት ተቀጥተው ለባለቤቶቻቸው ይመለሱ የነበረ ቢሆንም አሁን ለፓርላማ የቀረበው አዲስ ማሻሻያ አዋጅ ግን ተሽከርካሪው ሙሉ ለሙሉ በመንግስት እንዲወረስ የሚደነግግ ነው። እንደ ዶክተር ደሳለኝ ይህን ድንጋጌ በመቃወም ባለሀብት ተሽከርካሪው ገዝቶ ለሹፌር የሚያስረክብ በመሆኑ ሹፌሩ በዝርዝር የሚቆጣጠርበት በቂ መንገድ ባለመኖሩ ባለሀብቱ ንብረቱን የመውረስ ፍትሐዊ የጎደለው ነው በማለት ገልጸዋል። እንደ አይነት ጠንካራ ህግ ባለሀብቶች ከዘርፉ እንዲሸሹና ንግዲ እንቅስቃሴ እንዲቀሳቀስ ሊደረግ የሚችል ያስገነዘቡት ዶክተር ደሳለኝ ንብረት መውረስ በኢንቨስትመንት ላይ ከፍተኛ ስጋት ይፈጥራል ሲሉ ተከራክረዋል። የህግ ማሻሻያው በጽኑ የተቃወሙት ዶክተር ደሳለኝ ጫኔ ኮንትሮባንድ ንግድን ለመከላከል የሚወጡ ህጎች ወንጀለኞች የተለይተው የሚቀጡ እንጂ የሀገሪቱ የትራንስፖርት ዘርፍና ንጹሃን ባለሀብቶች የሚጎዳ መሆን እንደሌለባቸው አሳስበዋል። ቅጣቱ ተመጣጣኝ መሆን እንዳለበት በመግለጽ በረቂቅ አዋጁ ላይ ዳግም ግምገማ እንዲደረግ ጥሪ አቅርበዋል።